ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 8 2017 ዓ.ም ዕለታዊ መረጃዎችን ይዤ ቀርቤያለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁን ስለምትቆዩ በእጅጉ ነው የማመሰግነው። አብራችሁን ስትቆዩ አስተያየት ካላችሁ በአስተያየት መስጫ ሳጥን ላይ እንዲሁም ደግሞ ለዚህ ጉዳይ ተብሎ የሐሳቦቻችሁን የሚቀበለው የኢሜል አድራሻ ጥቆማ@gmail.com ላይ ልትልኩልኝ ትችላላችሁ። ከዚህ ባሻገር በተለያዩ ማህበራዊ ሚዲያዎችም እንደዚሁ በፌስቡክ ሜሴንጀር በቴሌግራም በዋትስአፕ በትዊተር የውስጥ መስመሮች ልትልኩልኝ ትችላላችሁ። መልእክቶቻችሁን እየተቀበልኩ ወደ እናንተ መልሼ የማደርስ ይሆናል። ብዙዎቻችሁ በዚህ በኩል ከፍተኛ ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። የብዙዎቻችሁን አስተያየቶችም በየአካባቢው ያሉ ጥቆማዎችንም ወደ እናንተ መልሼ አደርሳለሁ። እናንተ በዚህ በኩል ተሳትፎ አድርጉ። ይህን እያደረጋችሁ ስለሆነ በድጋሚ አመሰግናለሁ። እንግዲህ ሁልጊዜ በመግቢያ ላይ ላይክ፣ ሼር፣ ሰብስክራይብ አድርጉ የሚሉ ጥሪዎችን አስተላልፋለሁ። ለዚህ አዎንታዊ ምላሽ እየሰጣችሁ ስለሆነ ብዙዎቻችሁን በእጅጉ ነው የማመሰግነው። እንዲሁም ደግሞ ገንቢና ቢስተካከሉ ያላችኋቸውን ማስተያየቶች እየሰጣችሁ ስለሆነ በእጅጉ አመሰግናለሁ። በዚሁ ቀጥሉበት። እንግዲህ በዚህ ሰዓት የተለያዩ መረጃዎችን ነው የያዝኩት። በርካታ የግንባር መረጃዎችን ይዣለሁ። እነዚህ በቅደም ተከተል ወደ እናንተ የሚደርሱ ይሆናል። እንደዚሁም ደግሞ ተዛማጅ ሀገር አቀፍ መረጃዎች፣ የዲፕሎማሲ ወታደራዊና የአፍሪካ ቀንድ መረጃዎችንም አደርሳችኋለሁ። በትላንትና ሁለት መነጋገሪያ ከሆኑ ጉዳዮች መካከል የመሬት መንቀጥቀጥ ነው። እንግዲህ ካለፈው ጥቅምት ጀምሮ ላለፉት 6 ወራት በተከታታይ በኢትዮጵያ ውስጥ እንግዲህ ጊዜውን እየጠበቀ ከፍተኛ የመሬት መንቀጥቀጥ ነው እየተከሰተ የሚገኘው። በትላንትናው ዕለት ከምሽቱ 3:53 በአዲስ አበባ ሰዓት አቆጣጠር ተከስቶ የነበረው የመሬት መንቀጥቀጥ ብዙዎቹ ላይ ድንጋጤ ፈጥሯል። እኔ ስልክ ሰው ጋር እያወራው ነበረ። ስልክ የማወራው ሰው ከአዲስ አበባ የመሬት መንቀጥቀጥ ተከሰተ ብሎ ነው ስልኩን አቋርጦብኝ እየጠፋው። በዛ ልክ ድንጋጤ ፈጥሯል። ቆየት ብሎ በወጡ መረጃዎች እንግዲህ የመሬት መንቀጥቀጡ የተከሰተው ከአዋሽ በስተ ሰሜን ከደብረ ብርሃን ከተማ በስተ ደቡብ ምስራቅ 55 ኪሎ ሜትር ወይም ደግሞ ከአዋሽ በስተ ሰሜን 50 ኪሎ ሜትር ገደማ ነው። ወደ መሬት 10 ኪሎ ሜትር ጥልቀት ያለው የመሬት መንቀጥቀጥ እንደሆነ እንግዲህ የዘርፉ ተቋማት ይህንን እየገለጹ ነው የሚገኙት። በዚህ የመሬት መንቀጥቀጥ በትላንትናው ዕለት በመጀመሪያው ማለት ነው፣ ሁለተኛም ዘግየት ብሎ የተከሰተ የመሬት መንቀጥቀጥ አለ። በመጀመሪያው የመሬት መንቀጥቀጥ በተለይ በአማራ ክልል በሰሜን ሸዋ በከሰም በአንኮበር በቀወት በኦሮሞ ብሔረሰብ አስተዳደር ዞን አካባቢዎች ህንፃዎች ጭምር እስከ መሰንጠቅ ደርሰዋል። አንኮበርና አካባቢው ህንፃዎች ተሰንጥቀዋል። እንደዚሁም ደግሞ በቤቶች ላይም ጉዳት ደርሷል ነው የተባለው። እንግዲህ ያስከተለው ጉዳት ነው በትላንትናው ዕለት የተከሰተው የመሬት መንቀጥቀጥ። ይህንን ተከትሎ በአዲስ አበባና በተለያዩ አካባቢዎችን በብዛት ተሰምቷል። በኦሮሚያ ክልል፣ በአፋር ክልል፣ በአማራ ክልል የተለያዩ አካባቢዎች የመሬት መንቀጥቀጡ ብዙ ቦታዎች እርቀት ድረስ ሄዶ ብዙዎቹን ስሜቱ እንደነበር ነው እየገለጹ የሚገኙት። የመሬት መንቀጥቀጡ በነገራችን ላይ በዚህ ሁኔታ ከቀጠለ የከፋ ጉዳት ሳያስከትል አስፈላጊው ጥንቃቄ እንዲደረግ ሚዲያዎችም ዓለም አቀፍ የረድኤት ድርጅቶችም እያሳሰቡ ነው የሚገኙት። ከዚህ ጋር በተያያዘ ከአፋር 80 ሺህ ሰዎች ተነስተዋል ስጋት ባለበት አካባቢ ቢባልም አሁንም በቂ እርዳታ እየደረሳቸው እንዳልሆነ ነው መረጃዎቹ የሚያሳዩት። ወደ ሌሎች መረጃዎች ነው የምቀጥለው። ወደ ሌሎች መረጃዎች ሲሄድ የአማራ ማህበር በአሜሪካ ያወጣውን መግለጫ ነው የማስከትለው። የአማራ ማህበር በአሜሪካ እንግዲህ እንደምታውቁት በተደጋጋሚ በአማራ ክልል ባሉ በአጠቃላይ የዕለታዊ የጦርነት ሁኔታዎችና የሰብአዊ መብት ጥሰቶች በተመለከተ ሳምንታዊ ሪፖርት፣ ወርሃዊ ሪፖርት፣ የሩብ ዓመት ሪፖርት እንዲሁም ደግሞ ዓመታዊ ሪፖርቶችን ያወጣል። ባለፉት በወለጋና በማይካድራም ጭምር የተፈጸሙ ሰቆቃዎችን በሰነድ መልክ ካደራጁ የተቋማት መካከል አንዱ ነው። ዛሬም የሰጠው መግለጫ ለሰሞነኛ የፖለቲካ ትኩሳቱን ተከትሎ የሚከተለውን አስተያየት ሰጥቷል። የአማራ ማህበር በአሜሪካ ከአማራ ማህበር በአሜሪካ የተሰጠ መግለጫ ይላል። መጋቢት 7 2017 ማርች 16 2025 ዓለም አቀፉ ማህበረሰብ አብይ አህመድ በአማራው ላይ የሚፈጽመውን የዘር ማጥፋት ጦርነት እንዲቀጥል ማስቻሉና የፕሪቶሪያው ስምምነት ጦርነት አስቆሟል የሚለውን የሐሰት ፕሮፓጋንዳ ሊቆም ይገባዋል በሚል ነው ይህንን መግለጫ የሰጠው። የአማራ ማህበር በአሜሪካ በአብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ አገዛዝ በኢትዮጵያ በአማራ ህዝብ ላይ እያካሄደ ያለውን ጦርነት እና የዘር ማጥፋት ለማስቆም ዓለም አቀፉ መሪዎች ያሳዩት ቸልተኝነት በጽኑ አወግዘዋለሁ ብሏል ማህበሩ። መጋቢት 4 ቀን 2017 የአሜሪካ የእንግሊዝና የአውሮፓ ህብረትና ሌሎች አጋር መንግስታት ኤምባሲዎች በቅርቡ ባወጡት መግለጫ የጥቅምት 2022 ስምምነት ጠመንጃን ዝም እንዳሰኘ አድርገው ገልጸዋል። ይህ አገላለጽ አሳሳች ብቻ ሳይሆን ሆን ተብሎ ላለፉት 2 ዓመታት ሲካሄድ የቆየውን የአማራን የዘር ማጥፋት ጭካኔ የተሞላበት እውነታ ወደ ጎን የካደ ጉዳይ ነው ብሎታል። የአማራ ብልጽግና ፓርቲ አገዛዝ ጠመንጃው ዝም ከማሰኘት በራቀ ሁኔታ በአማራ ንጹሃን ዜጎች ላይ
ወታደራዊ ዘመቻ በመክፈት ከቤት ለቤት ትልቂት፣ ሆን ብሎ የክልሉን የጤና አገልግሎት መስጫ ተቋማት እስከ ማውደም፣ የሰው አልባ አውሮፕላን ድብደባና በማካሄድ ባለፉት 6 ወራት ውስጥ ብቻ በሺዎች የሚቆጠሩ ሰላማዊ ዜጎችን ገድሏል። በዚህ ሁኔታ ውስጥ የፕሪቶሪያው ስምምነት ጠበንጃ ጸጥ አሰኝቷል በማለት የዓለም ዲፕሎማቶች ያለፉትን 2 ዓመታት ከኦሮሞ ብልጽግና ፓርቲ አገዛዝ ጋር ያላቸውን ግንኙነት ወደ መደበኛነት እያስተካከሉ ይገኛሉ። የዓለም አቀፉ ማህበረሰብ በእነዚህ አረመናዊ ድርጊቶች ላይ ያሳየው ዝምተኝነት አሳፋሪና ለድርጊቱ አስቻይ ሁኔታ የሚፈጥር ነው። የአማራ ማህበር በአሜሪካ የፕሪቶሪያው ሰላም ስምምነት አግላይና በሰሜን ኢትዮጵያ ጦርነቱ ውስጥ የተሳተፉትን ሁሉንም ባለድርሻ አካላት ያላካተተ እንደሆነ በተደጋጋሚ አስጠንቀዋል። በሰሜኑ ጦርነትም ሆነ ከበርካታ አስርተ ዓመታት በፊት በኦሮሞ ብልጽግና ፓርቲና በትግራይ ህዝብ ነፃ አውጪ ግንባር ትህነግ የዘር ማጥፋት ጥቃት እየደረሰበት የሚገኘው የአማራ ህዝብ ሆን ተብሎ ከድርድሩ እንዲገለል ተደርጓል። ዓለም አቀፉ ማህበረሰብ የአማራን ህዝብ ከስምምነቱ መገለል ለመቀበል ፈቃደኛ ለመሆኑን የኦሮሞ ብልጽግና ፓርቲ አገዛዝ በአማራ ሰላማዊ ዜጎች ላይ ያለ ተጠያቂነት ጦርነት እንዲከፍት አስተዋጽኦ አድርጓል። ኢትዮጵያውያንና የአካባቢውን ተንታኞች ስምምነቱ የታሰበውን ውጤት እንደማያመጣ ቀደም ብለው ያመኑ ቢሆንም በሚያሳዝን ሁኔታ የዓለም አቀፉ ዲፕሎማሲያዊ ማህበረሰብ ይህንን እውነታ ለመቀበል አሁንም አሻፈረኝ እንዳለ ይገኛል። ከዝምታው ባሻገር የኦሮሞ ብልጽግና አገዛዝ የጀመረውን የአማራን ማጥፋት ጦርነት ሲያካሂድ የዓለም ማህበረሰብ የገንዘብ ድጋፍም ጭምር አድርጓል። ምንም እንኳ እየተፈጸሙ ያሉ የጦር ወንጀሎች በሰው ልጆች ላይ የሚፈጸሙ ወንጀሎች እጅግ ብዙ ቢሆኑም ሐምሌ 2016 ዓለም የገንዘብ ድርጅት IMF እና ዓለም ባንክ ለኢትዮጵያ የ$20 ቢሊዮን ፓኬጅ አጽድቀዋል። ይህ የገንዘብ ድጋፍ አገዛዙ በአማራ ህዝብ ላይ የጀመረውን የዘር ማጥፋት ዘመቻ ለማስቀጠል ያለመና ለማጠናከር አገልግሎት የሚውል ነው። በተጨማሪ በአማራ ህዝብ ላይ የሚካሄደውን ጦርነት እየተፈጸመ ያለ ካናዳ መንግስት ከኢትዮጵያ ሰራዊት ጋር ያለውን ወታደራዊ ትብብር ለማደስ በቅርቡ ያሳለፈው ውሳኔ የዓለም አቀፉ ማህበረሰብ አባላት በኢትዮጵያ ዘላቂ ሰላም ለማምጣት ቅንነት የጎደላቸው መሆኑን የሚያሳይ ነው። የዘር ማጥፋትና የጅምላ ግድያዎች በተደጋጋሚ ከሚፈጽሙት ሰራዊት ጋር የሚደረግ ወታደራዊ ተሳትፎ ካናዳን በቀጥታ በዚህ ወንጀሎች ጋር ያካትታታል። በትግራይ ውስጥ የተከሰተው የውስጥ ችግር አሳሳቢ ቢሆንም ነገር ግን በኦሮሞ ብልጽግናና በኤርትራ መካከል ይፈጠራል የሚባለው የጦርነት ስጋት የተጋነነ ነው። ላለፉት 2 ዓመታት የኦሮሞ ብልጽግና አገዛዝ ሙሉ ወታደራዊ ኃይሉን የአማራ ፋኖ ከመከላከያ ሰራዊት ጋር ለሚያደርገው ሁለንተናዊ ጦርነት በአማራ ክልል አሰማርቷል። ስለሆነም የኦሮሞ ብልጽግና አገዛዝ ከውጭ ሀገራት ጋር ሌላ ጦርነት ለማካሄድ የሚያስችል ወታደራዊ የሰው ኃይልም የግዛት መሰረት እንደሌለው ግልጽ ነው። እየተካሄደ ያለው ከኤርትራ ጋር የማይቀር ጦርነት የሚሉ ማስጠንቀቂያ ንግግሮች ዓለም አቀፉ ተዋንያን በዝምታ እያለፉ ያለውም በአማራ ህዝብ ላይ ለተከፈተው የዘር ማጥፋት ጦርነት የትኩረት አቅጣጫ ማስቀየሻ የሚደረግ ሙከራ ነው። ጦርነትን ለመከላከልና ለኢትዮጵያና በአፍሪካ ቀንድ ሰላምን ለማምጣት ተጠያቂነትን ማስፈና የሽግግር ፍትህ ማምጣት ብቸኛ ትክክለኛ መንገዶች ናቸው። ዓለም አቀፍ ተዋናዮች እውነተኛ ሰላም የሚፈልጉ ከሆነ የፕሪቶሪያውን ሰላም ስምምነት ጉድለቶች አምነው ከስህተቱ መማር የብልጽግና አገዛዝ በአማራ ላይ የሚያደርሰውን የዘር ማጥፋት ጦርነት በማውገዝ የአብይ መንግስት ጥቃቱን እንዲያቆም እና ታማኝነት ያለው የዘር ማጥፋትና የጦር ወንጀል ምርመራ እንዲደረግ ማንኛውንም የገንዘብና ወታደራዊ እርዳታ ማቆም ይኖርባቸዋል። እንዲሁም በአገዛዙና በደጋፊዎቹ ላይ ማዕቀብ መጣል፣ የተለያዩ ህጋዊ እርምጃዎችን መውሰድ፣ ተጠያቂነትን ማስከበር አለባቸው። እርምጃ ለመውሰድ ዘላቂ የሞራል እድፍ የሚፈጥር ሲሆን ለዓለም አቀፍ ጥቅም አስጊ ሁኔታዎችን ይፈጥራል። የአማራ ማህበር በአሜሪካ ዓለም አቀፉ የኢትዮጵያ ዲያስፖራዎችና አጋሮች በአማራ ላይ የሚደረገውን የዘር ማጥፋት ወንጀል ፍትህ እንዲሰፍንና ተጠያቂነት እንዲመጣ በቀጣይነትም ያሳስባል ይላል የአማራ ማህበር የሰጠው መግለጫ ነው። እንግዲህ መግለጫው ይህንን ነው የሚመስለው። መሰረታዊ ሀሳቦችን ይዟል። በእንግሊዝኛና በአማርኛ የተሰራጨው መግለጫ ነው። እንግዲህ ለአሜሪካ የውጭ ጉዳይ ዲፓርትመንት መግለጫው እንደገባ ነው መረጃዎች የሚያሳዩት። ይህንን ተከትሎ እንግዲህ ያለው ትኩረት የሚቀየስ ከሆነ የምናየው ነው የሚሆነው። እንግዲህ በአማራ ስም ከሚንቀሳቀሱ የፖለቲካ ድርጅቶች እንዲሁም ደግሞ በአማራ ስም ከሚንቀሳቀሱ ማህበራት ቢያንስ በመሰረታዊ ጉዳዮች ላይ እንኳ እንደዚህ አይነት ዓለም አቀፍ የዲፕሎማሲው ማህበረሰብ ጉዳዮችን ትኩረት እንዲሰጥ መግለጫ ማውጣት በኩል AAA ወይም ደግሞ የአማራ ማህበር ላደረገው አስተዋጽኦ ምስጋና ይገባዋል። ወደ መረጃዎች ነው የምቀጥለው። ወደ መረጃዎች ሲቀጥል የፋኖ የሰራዊት ግንባታ ቀጥሏል ነው የሚለው መረጃው። በምርቃት የጦር መሳሪያ ትጥቅና በሌሎቹ የፋኖ የሰራዊት ግንባታ ቀጥሏል ተብሏል። መጋቢት 8 በመጋቢት 7 በትላንትናው ዕለት በተለያዩ ቦታዎች ፋኖ አዳዲስ ምልምሎችን አስመርቋል። እየተመረቁ ያሉ የፋኖ ምልምል እጩዎች በኮማንዶ ደረጃ ስልጠና የወሰዱ መሆናቸውን ነው መረጃዎች የሚያሳዩት። ፋኖ በተለያዩ ቦታዎች እንግዲህ የብርጌድ የክፍለ ጦር የአደረጃጀቶች ላይም እንደዚሁ የመዋቅር ማሻሻያዎችን እያደረገ መሆኑን
በየአካባቢ የሚወጡ መረጃዎች ያሳያሉ። ይህንን በተመለከተ እንግዲህ ትግሉ ከተጀመረ ጀምሮ የተገኙ ልምዶችን፣ የሰው ኃይል ስምሪት ልምድ፣ ወታደራዊ አቅምና ተቀባይነት መሰረት በማድረግ በየአካባቢው የሚገኙ የፋኖ የክፍለ ጦር መሪዎች በዚህ መንገድ ድልድል እየተደረገ ነው ተብሏል። እንግዲህ ይህኛው ድልድል ደግሞ ያው አንዳንድ ቦታዎች ላይ ቅሬታዎች እንዳይፈጥር ጥንቃቄ ማድረግ የሚያስፈልገው ያው ቅድሚያ ጉዳይ እንዳለው ነው። ፋኖ እንግዲህ በ2 ዓመት የትግል ጉዞው እነዚህን ወታደራዊ እንዲሁም ደግሞ የሰው ኃይል እድገቶችን እያሳየ መሆኑን ነው መረጃዎቹ የሚያሳዩት። ወደ ደቡብ ወሎ መቅደላ የሚወስደን መረጃ ላስከትል። በደቡብ ወሎ መቅደላና አካባቢው ለ3 ቀናት የዘለቀ ውጊያ እየተደረገ ነው እየሰነበተው። እስከ ትላንት አመሻሽ ድረስ ያለውን መረጃ እንደሚከተለው አቀርባለሁ። ኮሬብ ለ3 ቀናት በዘለቀው ውጊያ ደብረዘይት ከተማ ትላንትና ረፋድ ፋኖ ተቆጣጥሮ ነበር። ደብረዘይት ትምህርት ቤት መሽጎ የነበረ የመንግስት ኃይል በአብዛኛው የአድማ ብተናና የሚሊሻ አባል አካባቢውን ለቆ ወጥቷል። በዚሁም የአድማ ብተናና የሚሊሻ ካምፕ እና ሎጂስቲክ ሆኖ ሲያገለግል የነበረ የስንቅ ማዕከል እንደዚሁ ተቃጥሏል ተብሏል። ይህንን ተከትሎ እንደዚሁ በሚሊሻ አባላት ላይም ጉዳት ደርሷል ተብሏል። በተለይ ደግሞ ሞሰቢት፣ ጀርጀሮ፣ አምቦ ፈረስ፣ ሰዲጋ፣ ጫርቄ በተባሉ ቦታዎች ላይም እንደዚሁ ውጊያዎች ሲደረጉ አምሽተዋል። አሁን በእነዚህ አካባቢዎች ከፍተኛ ውጥረት አለ ነው የተባለው። ከኮሬብ ወደ ደብረ ዘይት እንቅስቃሴ ላይ የሚያደርግ የመንግስት ኃይልም ዛሬ በመካናይዝድ እና በእግረኛ እንደዚሁ ወደ አካባቢው እንቅስቃሴ እያደረገ መሆኑን ተከትሎ ከፍተኛ ውጥረት አለ ነው የተባለው። ደስም ተብሎ በሚጠራ ቦታም እንደዚሁ ከኮሬብ ሲመለስ የነበረ የመንግስት ኃይል ላይ የደፈጣ ጥቃት ተፈጽሞ ከፍተኛ ጉዳት ደርሷል። የመካናይዝድ ተኳሽን ጨምሮ በርካታ የመንግስት ወታደሮች ጉዳት ደርሶባቸዋል ነው የተባለው። ይህ እንግዲህ መቅደላ ወረዳና አካባቢው ያለውን አጠቃላይ ሁኔታ የሚያሳይ ነው። ወደ አዊ ዞን ስንሄድ በአዊ ዞንም እንደዚሁ ትላንትና ውጊያ ሲደረግ ነው የዋለው። በተለይ በአዲስ ቅዳም ከተማ አቅራቢያ በሚገኝ ፋግታ ለቁማ ወረዳ እነዚህ አካባቢዎች እንግዲህ ላለፉት 3 ወራት ያለማቋረጥ ውጊያ እየተደረገባቸው ካሉ አካባቢዎች አንዱ ነው ብሎ መናገር ይቻላል። በዚህ አካባቢ ትላንትና ከኮሶበርና ከአዲስ ቅዳም በርካታ ኃይል ይዞ የገባ መንግስት ኃይል ጋር ነው ውጊያ ሲደረግ የዋለው። በዚህ በመካናይዝድና በእግረኛ ታጅቦ የገባ የመንግስት ኃይል ጋር በተለይ ከፋኖ የአማራ ፋኖ በጎጃም 3ኛ ክፍለ ጦር 2 ብርጌዶች ጋር ብርቱ ውጊያ ተደርጓል ነው የተባለው። የ10 አለቃ ኤፍሬም አጥናፉ ብርጌድ እና የቢትወደድ መንገሻ ጀንበሬ ብርጌዶች በጋራ ባደረጓቸው ውጊያዎች በመንግስት ኃይሎች ላይ ከፍተኛ ጉዳት ደርሷል ነው የተባለው። ካስትማንና ከድንጊያው ተብሎ ከሚጠሩ 2 አቅጣጫዎች ፋኖ ወደ መንግስት ኃይሎች እንደዚሁ ባደረገው ውጊያ በተለይ ከስግላ ዮሐንስ እስከ ደብረ ዘይት ድረስ ባሉ ሰፊ ቦታ በሚሸፍኑ ቦታ ከ2 ሰዓት እስከ 8 ሰዓት የዘለቀ ውጊያ ተደርጓል። በዚህ ውጊያ እንግዲህ የደረሰው አሃዛዊ መረጃ ባይታወቅም ግን በርካታ ቁስለኞችና አስክሬኖችን የመንግስት ወታደሮች አንስተው ከአካባቢው ከ8 ሰዓት ጀምሮ ለቀው ወጥተዋል ነው የተባለው። በአሃዛዊ ቁጥሮች ደረጃ ያለው መረጃ እየጣራ መሆኑን የፋኖ ተሻገር አደመ ከ10 አለቃ ኤፍሬም አጥናፉ ብርጌድ እንግዲህ ቃል አቀባይ ይህንን ገልጿል። በአካባቢው ዛሬም እንደዚሁ ከፍተኛ ውጥረት አለ ተብሏል። ወደ ጋይንትና አካባቢው ስንመጣ እንደዚሁ በዚህ ቀጠናም ከፍተኛ ውጥረት አለ። ትላንትናው ዕለትም በተለያዩ ቦታዎች የደፈጣ ጥቃቶች ተፈጽመዋል። በዚህም ከፍተኛ ጉዳት በመንግስት ወታደሮች ላይ ደርሷል ነው የተባለው። ትላንትና ጋይንት በ2 ቦታዎች በተፈጸመ የደፈጣ ጥቃት በመንግስት ወታደሮች ላይ ወታደራዊ ኪሳራ እና ቁሳዊ ጉዳት ደርሷል። አንደኛው መኳቢያ ተብሎ የሚጠራው ከጎብጎብ ከተማ አቅራቢያ በአድማ ብተና አባላት ጭኖ ሲንቀሳቀስ በነበረ ተሽከርካሪ በተፈጸመ የደፈጣ ጥቃት እንደዚሁ 7 የሚደርሱ የአድማ ብተና አባላት ሞትና ቆስለኛ ሆነዋል። በተመሳሳይ እንደዚሁ የመከላከያ መካናይዝድ መሳሪያዎችን ጭኖ ወደ ክምር ድንጋይ ሲንቀሳቀስ በነበረ ተሽከርካሪ ላይም ጉና ተራራ ስር ውሃ ምድር ተብሎ የሚጠራ ቦታ በተፈጸመ ጥቃት እንደዚሁ ዙ 23ን ጨምሮ አንድ ወታደራዊ ተሽከርካሪና ወታደሮች ላይ ጉዳት ደርሷል ተብሏል። በዚህ እንግዲህ ዙ 23 እንደዚሁ ጉዳት ደርሶበታል ተብሏል። በዚህ በተፈጸሙት ጥቃቶች እንግዲህ በአካባቢ የሚንቀሳቀሰው የ206ኛ ኮር የአንበሳው ጋይንት ክፍለ ጦር እነዚህን ጥቃቶች በ2 ቦታዎች መፈጸሙን ነው የገለጸው። መጋቢት 7 በተመሳሳይ ረፋድና ከሰዓት በኋላ በአካባቢው ውጊያዎች ተደርገዋል ተብሏል። 7 የነፍስ ወከፍ መሳሪያዎች ወደ ፋኖች ገብተዋል። በዚህ ቀጠና በጋይንት አውራጃ እንግዲህ ሰፊ ቦታ በሚሸፍን ቀጠና እንደዚሁ ባለፈው የቀይ ዞን ብለው ከለዩቸው አካባቢዎች አንዱ የሆነው ባለፈው ወደ ነገላና ዛጎች እንደተደረገው አይነት ዘመቻ በዚሁ በ5 አቅጣጫዎች የዘመቻ እንቅስቃሴዎች እንዳሉ ነው መረጃዎች የሚያሳዩት። ከጋይንት አውራጃ ወደ ታች ጋይንት የተለያዩ ቦታዎች በ5 አቅጣጫዎች ወታደራዊ እንቅስቃሴዎች አሉ ተብሏል።
አንደኛው ከሰሜን አቅጣጫ ነው። እንግዲህ ከላይ ጋይንት በዋናው መንገድ ወደ ታች ጋይንት የሚወስደው መንገድ ተከትሎ እስከ በሽሎ ድረስ የሚዘልቅ ወታደራዊ ዘመቻና እቅድ እንቅስቃሴም አለ። ለዚህም ከደብረ ታቦርና ከጋሸና ጭምር ኃይል መጥቶ እዚህ መንገድ ላይ እየሰፈረ ስለመሆኑ በተመሳሳይ በምዕራብ አቅጣጫ ከወረዳው ምዕራብ አቅጣጫ ከሰዴ ሙጃና ከስማዳ ትይዩ ባሉ አካባቢዎች እንደዚሁ አዳንሳ ማስዋር ተብሎ የሚጠራው ቦታ እስከ በሽሎ ድረስ እና ልዳ ጊዮርጊስ ተራራ ድረስ የዘለቀ ውጊያ ለማድረግ እቅድና እንቅስቃሴዎች ስለመኖራቸው በተመሳሳይ በበሽሎ ድልድይ እንደዚሁ እስከ መቅደላ ወረዳ ደቡብ ወሎ ድረስ ባሉት ቀጠናዎች የውጊያ እቅድ ስለመኖሩ ከሰሜን ምዕራብ አቅጣጫም እንደዚሁ ከንፋስ መውጫ ከተማ ኤፍራታ፣ ቤተልሔም፣ ስማዳ ድረስ የዘለቀ ወታደራዊ ስምሪትና እንቅስቃሴ ስለመኖሩ በተመሳሳይ ከምስራቅ አቅጣጫ ከሾደብ ወንዝ በትይዩ እስከ በሽሎ ወንዝ ባሉት አቅጣጫዎች እንደዚሁ እንቅስቃሴዎች ስምሪት መኖራቸው ለዚህም እንግዲህ ከአካባቢው የአድማ ብተና የሚሊሻ እንዲሁም ደግሞ ሰላም አስከባሪ ኃይል ባሻገር የ77ኛና የ94ኛ ክፍለ ጦሮች የመካናይዝድና እግረኛ ኃይል ጭምር ስምሪት መውሰዳቸው ነው የሚገልጹት መረጃ ምንጮቹ። የዘመቻው እስካሁን በእንቅስቃሴ ደረጃ ነው ያለው። ተኩስ የለም። ሰፊ ቦታ ነው በነገራችን ላይ የሚሸፍነው እንግዲህ ከደቡብ ወሎና ሰሜን ወሎ አዋሳኝ አካባቢዎች እስከ ስማዳ አባይ ድረስ በሚዘልቀው ቀጠና ማለት ነው። ይህንን በተመለከተ የአካባቢ የፋኖ ቃል አቀባይ እንቅስቃሴው ቀድሞ የታወቀ ነው፣ እቅዱ ደርሶናል፣ አንዱን እየጠበቀ የሚያደርጉትን እንቅስቃሴ በአምስቱም አቅጣጫ እየተከታተልን ነው። ይህንን እኛም አውቀናል። የክፍለ ጦሩን መሪና ክፍለ ጦሩን ገብርዬ ክፍለ ጦርን በተደጋጋሚ ብልጽግና ወታደራዊና ፖለቲካዊ መሪዎች ስማቸውን እየጠሩ በሚያደርጓቸው ግምገማዎች የራስ ምታት ሆኖብናል። ይህንን ኃይል ከደመሰስን በአካባቢው ያለውን አጠቃላይ መቆጣጠር እንችላለን፣ ሌላውን ኃይል የሚል ግምገማ እንዳላቸውና ለዚህ ነው መጠነ ሰፊ ወታደራዊ እንቅስቃሴ እየተደረገ ያለው። ስለዚህ ለዚህ ዘመቻ የአየር ኃይል ጭምር ሊጠቀሙ ይችላሉ የሚለው ቃል አቀባዩ አስፈላጊውን ዝግጅት ስላደረግን የሚለወጥ ነገር የለም፣ ከአሁን በፊት በተደጋጋሚ የተደረጉ ዘመቻዎች ላይ ትምህርት አለመውሰዱን ነው ብልጽግና የሚያሳየው ሲል የቃል አቀባዩ ፋኖ ደሞዝ ይህንን ገልጿል። ከገብርዬ ክፍለ ጦር ሌላው ወደ ምስራቅ ጎጃም የሚወስደን መረጃ ነው። ሞጣ ዙሪያ የብልጽግና ስብሰባ ትናንትና ለማድረግ የብልጽግና ካድሬዎች ያደረጉት እንቅስቃሴ በፋኖ ከሽፏል ነው የተባለው። እንግዲህ ያው ይሄ መረጃ እንደሚያሳየው ብልጽግና አሁንም ከወረዳ ከተሞች እና ከዞን ከተሞች ከዋናው መንገድ ውጭ ባሉ ገጠራማ አካባቢ ተንቀሳቅሶ የፖለቲካ ስራዎችን መስራት የማይችልበት ደረጃ ላይ እንዳለ ነው አሁንም የሚያሳየው። በተለያዩ ቦታዎች በገጠራማ አካባቢዎች ህዝብ ለመሰብሰብ የሚያደርጋቸው እንቅስቃሴዎች እንኳ በፋኖ እንቅስቃሴ ምክንያት የሚቻሉ አልሆኑም። ወደ ሰሜን ወሎ ስንሄድ ሰሜን ወሎ ጋዞ ወረዳ እንደዚሁ እንግዲህ ጋዞ ወረዳ አስታይሽ ከተማ በተፈጸመ ድንገተኛ የሌሊት ጥቃት የደረሰውን ጉዳት በተመለከተ የሚሊሻ ጠርናፊና የሚሊሻ አዛዥ በዚህ ጥቃት ስለሞቱና የዘመቻ መሪ የሚሊሻ የዘመቻ መሪም እንደዚሁ ቆስሎ በፋኖ እንደተያዘ ነው የመረጃ ምንጮች የሚገልጹት። በሌሊት በተደረገው ዘመቻ በአድማ ብተና በመከላከያና በሚሊሻ ካምፕ ላይ 4 የሚሊሻ አባላት በፋኖ ተይዘው ተወስደዋል። 11 የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። 2 የቡድን መሳሪያዎችም እንደዚሁ በፋኖ ተወስደዋል። በዚህ አካባቢ የአዛዥ የነበረ የመከላከያ አመራር ሌሊቱን ድንገተኛ ጥቃት ሲከፈት ወደ ጋሸና በአጃቢዎች በፓትሮል ሾልኮ ሄዷል ነው የሚሉት። ይሄ ጥቃት እየተፈጸመው በአማራ ፋኖ ወሎዝ የተለያዩ ብርጌዶች መሆኑን መረጃዎቹ ያሳያሉ። ወደ ሸዋ ስንሄድ ሸዋ መኮይ ትላንትና መጋቢት 7 2017 ዓ.ም በተደረገ የከባድ መሳሪያ ድብደባ 2 ሰላማዊ ሰዎች ተገድለዋል ተብሏል። በርካታ የመኖሪያ ቤቶችም እንደዚሁ በከባድ መሳሪያ ወድመዋል ነው የተባለው። ይህንን ተከትሎ ዛሬ በአካባቢው የከባድ መሳሪያ ድብደባውን ተከትሎ የእግረኛ ሰራዊት እንቅስቃሴ አለ። እስካሁን ግን በአካባቢው የተሰጠ ያጸፋ ምላሽ የለም ነው የሚሉት የዓይን እማኞች። ይህንን በተመለከተ ተከታታይ መረጃዎችን ወደ እናንተ የማደርስ ይሆናል። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ትላንትና አዋበል ወረዳ ለቆማ መገንጠያ እና ነብርማ ተብሎ የሚጠሩ 2 ቦታዎች ላይ የደፈጣና የግንባር ውጊያዎች ተደርገዋል። ይህ እንግዲህ ከጠዋት ጀምሮ እስከ 7 ሰዓት በዘለቀው ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሰዋል ነው የተባለው። በዚህ ውጊያ ላይ እንግዲህ ከ25 በላይ የሚደርሱ የመንግስት ወታደሮች ጉዳት ደርሶባቸዋል፣ ሙትና ቁስለኛ ሆነዋል። የአማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ እስቲበል አለሙ እንደገለጸው በዚህ አካባቢ በተደረጉ ውጊያዎች በፋኖ እጅም እንደዚሁ የነፍስ ወከፍ መሳሪያዎች ገብተዋል ተብሏል። ወደ መረጃዎች እቀጥላለሁ። ወደ መረጃዎች ሲቀጥል ወደ ወንበርማና አካባቢ የሚወስደን መረጃ ላስከትል። ወንበርማና አካባቢው በተለይ በሽንዲ ከተማ አቅራቢያ ባሉ ዳንጉሽ፣ ወቦ፣ ሻምበል በተባሉ ቀበሌዎች
በዚህ አካባቢ የሚንቀሳቀሱ ወንበዴዎች የአርሶ አደሮችን የቁም እንስሳት እየዘረፉ ነው ተብሏል። ይህንን በተመለከተ መረጃ ያደረሱን የመረጃ ምንጮች በአካባቢ የሚንቀሳቀሰው የአማራ ፋኖ በጎጃም 5ኛ ክፍለ ጦር ጉዳዩን ተከታትሎ እነዚህን ዘራፊዎች በቁጥጥር ስር እንዲያውል ጠይቀዋል። ከነዚህ ዘራፊዎች እንግዲህ ከአሁን በፊት ፋኖንን ሲሉ የነበሩም ጭምር እንዳሉበት የሚገልጹ የመረጃ ምንጮች ጉዳዩን በዚህ አካባቢ የመንግስት ኃይል የለም፣ የመንግስት እንቅስቃሴ የለም፣ የሚንቀሳቀሰው የአማራ ፋኖ በጎጃም 5ኛ ክፍለ ጦር ጉዳዩን ተመልክቶ ወንበዴዎቹን በቁጥጥር ስር እንዲያውልልን ሲሉ ነው እንግዲህ አቤታቸውንም ያቀረቡት። ሌላው ወደ ምስራቅ ጎጃም አማኑኤል የሚወስደን ተጨማሪ መረጃ አለ። በዛሬ ረፋድ ከአማኑኤል ከተማ ወደ ደንበጫ እንቅስቃሴ ያደርግ በነበረ የመንግስት እግረኛ ሰራዊት ላይ ድንገተኛ የፈንጅ ጥቃት ተፈጽሟል። አሮዬ ገበያ ተብሎ የሚጠራው አካባቢ በተፈጸመ ድንገተኛ የፈንጅ ጥቃት የደረሰው ጉዳት አልታወቀም። ሆኖም ወታደሮቹ ወደ ኋላ ተመልሰው ወደ አማኑኤል ከተማ አፈግፍገዋል ተብሏል፣ ቁስለኞችን ይዘው። ይህንን በተመለከተ መረጃ ያደረሰን የአማራ ፋኖ በጎጃም ማቻከል በላይ ዘለቀ ብርጌድ ቃል አቀባይ መልካሙ ዋጋነህ ፋኖ በእነዚህ ዘመቻዎችና በትላንትና በነበረ ጥቃት በራሱ የሰራቸውን የጦር መሳሪያዎች ሙከራ አድርጎ በዚህ እንግዲህ በተለይ ትላንት በነበረ ሙከራ በሚሊሻ አባላት ላይም ጉዳት ደርሷል ብሏል። ፈንጂዎች እንግዲህ ፋኖ እያመረተ መሆኑን ነው ፋኖ መልካሙ እየገለጸው። ይህ እንግዲህ ከላይ ከፋኖ አጠቃላይ ወታደራዊ ግንባታ እንዲሁም ደግሞ የሰው ኃይል የመሳሪያ አቅም ጋር በተያያዘ እንግዲህ በራስ አቅም እየተሰሩ ያሉ ጥረቶችንም የሚያሳይ ነው። ወደ መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ ሐይቅ ደቡብ ወሎ የሚወስደን መረጃ ላስከትል። ሰሞኑን እንግዲህ ሐይቅ ከተማ መስጊዱን ለአዲስ ሰዎች ለመስጠት የመንግስት የጸጥታ ኃይሎች ያደረጉት ያለውን እንቅስቃሴ ተከትሎ ህዝበ ሙስሊሙ ቁጣ ላይ መሆኑን በመስጊድ ውስጥ ጥበቃ እያደረገ ሌት ተቀን እዛው እንደሚገኝና ከ60 በላይ የህዝበ ሙስሊም ተወካዮችና የሃይማኖት አባቶች ሽማግሌዎች ወደ ደቡብ ወሎ ዞን ሂደው አቤቱታ ማቅረባቸውን ባለፈው መረጃ ድርሻችሁ ነበር። ይህንን በተመለከተ ያሉ ተጨማሪ መረጃዎች ምንድናቸው? ወደ ደቡብ ወሎ ዞን በተለይ የጸጥታና ሰላም ደህንነት ቢሮ የሄዱ አባቶች አጥጋቢ ምላሽ አልተሰጣቸው ነው የተባለው። የተሰጣቸው ምላሽ እንግዲህ 50-50 አዋጣችሁ ነባሩ ሙስሊምና አዲሶቹ መስጊዱን አስተዳድሩ የሚል ምላሽ ነው የተሰጣቸው። ይሄ እንግዲህ አንቀበለውም ብለዋል የሃይማኖት አባቶቹ። 1% ቢሆን በመስጊዱ ውስጥ የተለየ ባህሪ ያላቸው ሰዎች አናስተናግድም፣ የራሳቸውን ሌላ አዲስ መስጊድ ሰርተው መጸለይ ይችላሉ፣ ወይም ደግሞ ሃይማኖታዊ ስርዓታቸውን ማድረግ ይችላሉ። ይሄ ነባሩን መስጊድ ለመውረስ የሚደረገው እንቅስቃሴ ደም ያፋሳል። የአካባቢው የመንግስት የጸጥታ አባላትን በዚህ ውስጥ እጃቸውን በማስገባት መስጊዱን እንሰጣቸዋለን በሚል በተለይ ከአዲሶቹ ጋር አብረው የገንዘብ ትስስር ጭምር በመፍጠር እንቅስቃሴ እያደረጉ ነው ተብሏል። እነ ኮማንደር ክንዱና እነ ኮማንደር መሐመድ በዚህ ተግባር ውስጥ ተሰልፈው ይገኛሉ የሚሉት የመረጃ ምንጮቹ ከአዲሱ ቡድን ጭምር ገንዘብ እየተቀበሉ ነው ይህን የሚያደርጉት። ስለዚህ ደም አፋሳሽ ነገር ሊከሰት ይችላል። ይህንን የሚመለከተው አካል እንግዲህ ቀድሞ ጥንቃቄ ቢያደርግበትና ጉዳዩን ለመፍታት እንቅስቃሴ ቢያደርግ የተሻለ ነው የሚሉት ሐይቅ ደቡብ ወሎ ማለት ነው። ወደ ሌላ መረጃ ሲሄድ እንግዲህ ወደ አንድ መረጃ በተለይ ሚዲያን በተመለከተ የያዝኩት መረጃ አለ። የአሜሪካ መንግስት በተለይ ትራምፕ እየወሰዳቸው ያሉት እርምጃዎች በበርካታ ዓለም አቀፍ ጉዳዮች ጭምር ቀጥታ ተጽዕኖ እያሳረፉ ነው የሚገኙት። ተወዳጁ ቪኦኤ እንግዲህ እሱን ጨምሮ በአሜሪካ መንግስት የአሜሪካ ድምፅ በአውሮፓ የአሜሪካ ድምፅ በኤዥያ ወይ ደግሞ የኤዥያ የአሜሪካ ሬዲዮ የአውሮፓ የአሜሪካ ሬዲዮን ጨምሮ በርካታ ሚዲያዎችን የሚያስተዳድረው ግሎባል ሚዲያ ኤጀንሲ የተባለው ትልቁ የአሜሪካ የመንግስት የሚዲያ ድርጅት ሰራተኞቹን ስራ እንዲያቆሙና እረፍት እንዲወጡ ትዕዛዝ ሰጥቷል። ለሁሉም በኢሜይል መልእክት አስተላልፏል ነው የተባለው። ይሄ ጉዳይ እንግዲህ ብዙዎቻችሁ በተለይ የቪኦኤ አድማጭ ሆናችሁ ለብዙ ዓመታት ቪኦኤን እንደ መረጃ ምንጭ የምትጠቀሙ ሰዎች ከቪኦኤ ጋር ትዝታ ያላችሁ ሰዎች መልካም የሚባል ዜና አይደለም። እንግዲህ ቪኦኤ በጣም ከሚወደዱ በተለይ በኢትዮጵያ ውስጥ ካሉ አማራጭ ድምፅ ሆነው አገልግሎት ሰጡ ከነበሩ ገለልተኛ ሚዲያዎች ውስጥ የሚጠቀስ ነው ቪኦኤ። አሁን የአማርኛውን ቪኦኤ፣ የእንግሊዝኛው ቪኦኤ እንዲሁም የሶማሌኛ የትግረኛና የኦሮሞኛውን ጨምሮ በኢትዮጵያ ውስጥ ስርጭት የሚያደርጉ በእነዚህ ቋንቋዎች ስርጭት ያደርግ ነበረ ቪኦኤ። አሁን እንግዲህ እየተቋረጠ መሆኑን ነው መረጃዎቹ የሚያሳዩት። ከዚህ ባሻገር እንግዲህ ለ83 ዓመታት የዘለቀው ይሄ ግሎባል ሚዲያ ኤጀንሲ የሚያስተዳድራቸው የተለያዩ በአውሮፓም በአፍሪካም በኤዥያም ስርጭት ያደርጉ የነበሩ የሬዲዮ ጣቢያዎች እንግዲህ እየተቋረጡ ነው ተብሏል። ይህንን በተመለከተ ዓለም አቀፍ የጋዜጠኞች ቡድን ጉዳዩ እንደሚያሳስበው እየገለጸ ነው የሚገኘው።
መቀመጫውን በፓሪስ ያደረገው ሪፖርተር ዊዛውት ቦርደርስ የተባለው የጋዜጠኞች መብት ተከራካሪ ድርጅት እና የነጻ ፕሬስ እንደዚሁ አቀንቃይ ሚዲያ የአሜሪካ ምክር ቤት የትራምፕን አቋም ወይ ደግሞ የትራምፕን ውሳኔ እንዲቀለብሰው ጠይቋል። ምክንያቱም ይህ እንግዲህ በዓለም በተለይ በነጻው ፕሬስ ላይ የሚያሳርፈው ተጽዕኖ ቀላል አይደለም በሚል ነው። ይህንን በተመለከተ የአሜሪካ መንግስት እነዚህ ሚዲያዎች ቪኦኤን ጨምሮ ለአሜሪካ የማይጠቅሙ ፕሮግራሞችን እያስተላለፉ የሚገኙ እና ሐማስን እንኳ አሸባሪ ብለው የማይጠሩ ሚዲያዎች በሚል ትችት እያቀረበባቸው ነው የሚገኘው። እንግዲህ ትራምፕ እነዚህን ሚዲያዎች እንዲሁም ደግሞ ዩኤስአይድን መዝጋቱን ወይም ደግሞ ማቋረጡን ተከትሎ ለተባበሩት መንግስታት ድርጅት የጤና ፕሮግራም ያቀርበው የነበረው የአሜሪካ መንግስት ድጋፍ መቋረጥ በዓለም ላይ በተለይ እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ ቀጥታ ተጽዕኖ ነው ያሳረፈው። ከዩኤስአይድ እና ከዓለም ጤና ድርጅት የአሜሪካ ድጋፍ ጋር በመቋረጡ ምክንያት በኢትዮጵያ ውስጥ እንግዲህ ከ5000 በላይ ሰራተኞች በአንድ ሳምንት ብቻ ስራ ማቋረጣቸውን ነው ባለፈው ሳምንት የወጡ መረጃዎች የሚያሳዩት። በዚህ ቅደም ተከተል እንግዲህ በርካታ ሰራተኞችም ከስራ ውጭ መሆናቸውን ነው መረጃዎቹ የሚያሳዩት። ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ የጌታቸው ረዳ ደጋፊ ታጣቂዎች ወደ መከላከያ ካምፖች እየጎረፉ ነው የሚል መረጃ ነው ያለው። በተለይ በዋጃ ራያና መሆኒ አካባቢ የጌታቸው ረዳ ታጣቂዎች እና ሚሊሻዎች ወደ መከላከያ ካምፖች እየገቡ ነው የሚገኙት። በዋጃ በርካታ ታጣቂዎች የነ ደብረጽዮን ቡድንን በመቃወም ወደ መከላከያ ካምፕ ስለመግባታቸው የዓይን እማኞች ይገልጻሉ። ይህንን በተመለከተ እንግዲህ ተጨማሪ መረጃዎች በተለይ ከትላንትናው መሆኒ በሚሊሻና በታጣቂዎች መካከል በተደረገው ተኩስ ልውውጥ የተገደሉ ሰዎች ቁጥርም እንደዚሁ እንግዲህ ከ3 በልጧል ነው የተባለው። በትግራይ አካባቢ ያለው ሁኔታ በተለይ የሰሞኑ ሁኔታ በትግራይ እንግዲህ በተለይ እነሱ ደቡባዊ ዞን እያሉ በሚጠሩት አካባቢ አዲስ የታጣቂዎችንም የፖለቲካ መዋቅር ማኩረፍ ይዞ መጥቷል። ይሄ ቀጠና እንግዲህ ለጌታቸውን እንደ ራሱ ተወካይ የሚያይ ቀጠና ነው። እንግዲህ በዚህ ምክንያት ነው የህወሓት ታጣቂዎች ወደ መከላከያ ካምፕ እየገቡ ነው የተባለው። በትግራይ ያለው ሁኔታ በተመለከተ የኢትዮጵያ ሰብዓዊ መብቶች ኮሚሽን ውጥረቱ በሰላም እንዲፈታ እንደዚሁ ጥሪ አቅርቧል። የሰሞኑ ውጥረት የፕሪቶሪያው የሰላም ስምምነት በሙሉ እንዳይፈጸም ያደርጋል። በተለይ የነ ደብረጽዮን ቡድን የመዳም ጉባኤ ብሎ ያደረገው እንቅስቃሴ አሁን ላለው የህወሓት ቡድን ስንጥቅ ፈጥሯል። ስለዚህ የነጌታቸው ቡድን የሰሞኑ ወታደራዊ መሪዎችን ማገድ ከዚሁ ጋር በተያያዘ በትግራይ ውስጥ የተፈጠረው አጠቃላይ የፖለቲካ ሽኩቻ በትግራይ የሰብአዊ መብት ጥሰትና ሰብአዊ መብት አደጋዎችን ይዞ ይመጣል በሚል ስጋት እንዳለው የኢትዮጵያ ሰብዓዊ መብቶች ኮሚሽን ገልጿል። ችግሩን በሰላም እንዲፈታ ጥሪ አቅርቧል። ከዚህ ጋር በተያያዘ በነጌታቸው ረዳ የታገዱ የህወሓት ጄኔራሎች ትላንትና በነበረ የኮማንዶ ምርቃት አድዋ ላይ እንደዚሁ የወታደራዊ ሰልፍ ሲያሳዩ ነበር። ይሄ እንግዲህ ያው ቀጥታ ብሽሽቅ ስለመሆኑ ነው ጌታቸው አያስቆመንም በሚል። ወደ አፍሪካ ቀንድ መረጃዎች ልሄድና መረጃዎችን ላጠናቅ። ወደ አፍሪካ ቀንድ መረጃዎች ሲሄዱ ወደ ሶማሌላንድ የሚወስድን መረጃ ነው የማስቀድመው። ሶማሌላንድን ቻይና አስጠንቅቃታለች። ቻይና ሶማሌላንድን ከታይዋን ጋር የምታደርገውን ግንኙነት ብታቋርጭ ይሻላል። ዓለም የሚያውቀው አንድ ቻይናን ነው። የአንድ ቻይናን ፖሊሲ ዓለም ይደግፋል። አንቺ ግን ይህንን ከታይዋን ጋር የምታደርገውን ግንኙነት ማቋረጥ አለብሽ ብለዋል። ያው ታይዋንና ሶማሌላንድ ተመሳሳይ የፖለቲካ ፍላጎት ያላቸው የእውቅና ጥያቄ ያላቸው ናቸው። ታይዋን ከቻይና ተገንጥያለሁ አገር ነኝ ብትልም እስካሁን ዓለም አቀፍ እውቅና አልተሰጣትም እና አሜሪካ ከሚያደርጉት የጎንዮሽ ድጋፍ ባሻገር ሶማሌላንድም ከሞቃዲሾ ተገንጥዬ ነፃ አገር ነኝ ብትልም እስካሁን ይህን አላገኙም። ሁለቱ አገራት በዚህ መንገድ እየተንቀሳቀሱ ነው የሚገኙት፣ ግንኙነታቸውንም እያጠናከሩ። ቻይና ግን ለሞቃዲሾ ሶማሌላንድን ጸጥ ረጭ ለማድረግ የመሳሪያ ድጋፍ እያደረገች መሆኗንም እንደዚሁ መረጃዎች ያሳያሉ። ከዚህ ባሻገር በሱዳን የሱዳን ጦር ወደ መሃል ካርቱም ዘልቆ መግባቱን ገልጿል። የሱዳን ጦር በርካታ የካርቱም ማዕከላዊ ክፍሎችን ተቆጣጠር ያለው ብሏል። የፈጥኖ ደራሽ ኃይሉ አርኤስኤፍ ደግሞ ከካርቱም ቤተመንግስት ውስጥ ነው ያለሁት፣ ማንም አያንቀሳቅሰኝም፣ እዚሁ ሆነን ስራችን እየሰራን ነው ብሏል። የአርኤስኤፍ ወይ ደግሞ የፈጥኖ ደራሽ ኃይሎችን ከበባ ውስጥ አስገብቻለሁ የሚለው የሱዳን ጦር ዛሬ በሰሜን ካርቱም በፈጥኖ ደራሽ ኃይሉ በተፈጸመ ጥቃት በርካታ ንጹሃን ተገድለዋል ሲል የሱዳን ጦር ይህንንም ገልጿል። በተለይ የዳርፉር የምስራቅና የምዕራብ አስተዳደሮችንም የፈጥኖ ደራሽ ኃይሉ በሚሳኤሎች ደብድቦ በንጹሃን ላይ ጉዳት አድርሷል ተብሏል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ነው የሚመስሉት። ከሀገር ውስጥና ከአፍሪካ ቀንድ ስለነበረን ቆይታ በእጅጉ አመሰግናለሁ። አስተያየቶቻችሁን ላኩልኝ። መልካም ጊዜ